ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ቢዝነስ ሎ በቻፕተር 2 ሎ ኦፍ ፐርሰን በሚል ቱቶሪያል ቪዲዮ ተመልሻለሁ። ከአሁን በፊት በቻፕተር 1 ኢንትሮዳክሽን ቱ ሎ በሚል ኮርስ ቪዲዮ ተወያይተናል። እሱም ቪዲዮ ካላያችሁ ገብታችሁ ማየት ትችላላችሁ። በዛሬው ቪዲዮ የምናየው ዩኒት 2 ላይ ነው። ስለዚህ ቪዲዮን ከመጀመራችን በፊት እንደተለመደው ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ብትጀምሩልኝ ደስ ይለኛል። ከቻላችሁም ቪፒኤን ብታበሩልኝ ደስ ይለኛል። እስከ መጨረሻው አብራችሁን ቆዩ። መልካም ጊዜ። እሺ እንዳልኳችሁ በዚህ ቻፕተር የምናየው ስለ ሎ ኦፍ ፐርሰን ነው ማለት ነው። ስለ ፐርሰን ከህግ አንጻር ፐርሰን እንዴት ነው ዲፋይን የሚደረገው የሚሉ ኮንሴፕቶችን እንመለከታለን ማለት ነው። ሎ ኦፍ ፐርሰን ምንድን ነው የሚለው ማለት ነው። ሶ ዘ ኮንሴፕት ኤንድ ኔቸር ኦፍ ፐርሰናሊቲ፣ ኮንሴፕቱ ምንድን ነው፣ ኔቸሮች ውስጥ ምንድን ናቸው፣ ፐርሰናሊቲ ለመባል ፐርሰን ለመባል የሚለው እናያለን ማለት ነው። ሶ ዘ ኮንሴፕት ኦፍ ፐርሰናሊቲ ኢዝ ፋንዳሜንታል ዋን አንደር ዘ ሎ። ስለዚህ በህግ መሰረት የኮንሴፕቱ ፐርሰናሊቲ የሚለው ኮንሴፕት በጣም ወሳኝ ነው። ምክንያቱም እኛ በምናውቀው ዴፊኔሽን መሰረት ስላልሆነ ምንድን ነው የሚለውን አሳያቸዋለሁ ማለት ነው። ሶ አንደር ዘ ኤኒ ሞደርን ሌጋል ሲስተም it is person only that are subject of right and duties ነው የሚለው። ስለዚህ በአሁን ባለው ሞደርን ሌጋል ሲስተም መሰረት ፐርሰን የምንለው that are subject of right and duty መብትና ግዴታ ያለው ሰው ፐርሰን እንለዋለን ማለት ነው። መብቱን አፕላይ ማድረግ ይችላል፣ መከተል ያለበትን ዱቲም መገዛት አለበት። በዛ ዱቲ መሰረት ያንን ዱቲ ፉልፊል ማድረግ አለበት። only person enjoy right ነው። ስለዚህ ፐርሰን ሲሆን ነው ሰው ነው ምን ራይትን ኢንጆይ ማድረግ ወይም ኤክሰርሳይዝ ማድረግ የሚችለው። ፐርሰን አር ባውንድ ባይ ዘ ሎ፣ ለህግም ተገዥ የሚሆነው ፐርሰን ነው። ሶ the concept is thus important because it provide for the definition of those being that can be bounded by the law። ስለዚህ ምን አይነት ቢንግ ተፈጥሯዊ ሰው የምንለው ምን አይነት ነው ለዚህ ህግ ተገዥ መሆን ያለበት የሚለው ማለት ነው። ሶ what is the difference between subject of law and object of law? ስለዚህ እነዚህ ሁለት ኮንሰፕቶች ዲፋይን በማድረግ ብንጀምር ጥሩ ነው። ስለዚህ ሰብጀክት ኦፍ ሎ ስንል ሁ የሚለውን ጥያቄ ነው የሚመልስልን። ሰብጀክት ኦፍ ሎ ኢዝ አን ኤንቲቲ ዳት ሃዝ ዘ ራይት ኤንድ ዘ ዱቲ ማለት ነው። ስለዚህ መብትና ግዴታ ያለው ሰው ሁ የሚለው ኤክሰርሳይዝ የሚያደርገው ያንን መብት ምን ይባላል? ሰብጀክት ይባላል ማለት ነው። ሰብጀክት ኦፍ ሎ። ስለዚህ በሲምፕል ተርም ግለጸው ካላችሁን ሌጋል ፐርሰን ማለት ነው። ሂውማን የምንለው ሌጋል ፐርሰን ስንል ግን ሰው ልጅ ብቻ ሌጋል ፐርሰን ስንል ከሰው ልጅ በተጨማሪ ከእኛ ከምናውቀው ካምፓኒ ሌጋል ፐርሰን ነው። ካምፓኒዎች አሁን ቴስላ ምናምን እነዚህ ኦርጋናይዜሽኖች ወርልድ ሄልዝ ኦርጋናይዜሽን ምናምን የምንላቸው ነገሮች ማለት ነው። ምክንያቱም መብት አላቸው፣ ኤክሰርሳይዝ ያደርጋሉ፣ ዱቲያቸውን ተከትለው መስራት አለባቸው ማለት ነው። ስለዚህ ሰብጀክት ኦፍ ሎ የምንለው ሁ የሚለውን ጥያቄ ነው የሚመልስልን እና ያ ሰብጀክት ምንድን ነው? ፕሮፐርቲን ኦን ማድረግ ይችላል፣ ኮንትራት ውስጥ መግባት ይችላል፣ ሰዎች የእሱን መብት ከጣሱበት መክሰስ ይችላል፣ በሌላም ሰው ሊከሰስ ይችላል። እነዚህም ፓሪያቶች ካሟላ ሰብጀክት ኦፍ ሎ ነው፣ ሁ የሚለውን ይመልስልናል ማለት ነው። ኦብጀክት ኦፍ ሎ ካልን ግን ምንድን ነው? ኦብጀክት ኦፍ ሎ ደግሞ ኋት የሚለውን ቲንጉን ነው ማለት ነው። ኢዝ ሰምቲንግ ኦቨር ዊች ሌጋል ራይት አር ኤክሰርሳይዝ፣ ሌጋል ራይታችንን ኤክሰርሳይዝ የምናደርግበት ምን ይባላል? ኦብጀክት ኦፍ ሎ ይባላል ማለት ነው። ስለዚህ the thing over which right exist፣ መብት ያላችሁ ነገር ላይ ማለት ነው። ለምሳሌ ፕሮፐርቲ ሊሆን ይችላል እንደ ሃውስ፣ ካር፣ ላንድ፣ መኒ፣ ኢንተሌክቹዋል ፕሮፐርቲዎች ምናምን ሊሆኑ ይችላሉ ማለት ነው። ስለዚህ እነዚህ ነገሮች ምን እንላቸዋለን? ኦብጀክት ኦፍ ሎ ነው። ስለዚህ ኦብጀክት ኦፍ ሎ ነው። በዛ ላይ መብት ያለው ደግሞ ምን ይባላል? ሰብጀክት ኦፍ ሎ ነው ማለት ነው። ሰብጀክት ኦፍ ሎ ሁ የሚለውን ነው፣ ኦብጀክት ኦፍ ሎ ደግሞ ኋት የሚለውን ይመልስልናል ማለት ነው። እነዚህን ኮንሴፕት ክላሲፋይ ካረግን በኋላ እንቀጥል ማለት ነው። እሺ ከዛ በመቀጠል ኔቸር ኦፍ ፐርሰናሊቲ። ኔቸር ኦፍ ፐርሰናሊቲ ምንድን ነው? ኔቸሩ ባህሪው ፐርሰን ለመባል ምንድን ነው ስንል መጀመሪያ ዲፋይን እናድርገው። ዴፊኒሽን ኦፍ ፐርሰን ወርድ ፐርሰን ዲፈረንት ሚኒንግ ሎ ለአን ኦርዲናሪ ኮኖቴሽን ኦፍ ወርድ ሂውማን ቢንግ። ስለዚህ ፐርሰን የሚለው ህግ አንጻር ስታዩት የሂውማን ቢንግ ከሚለው በተጨማሪ የተለየ ዴፊኒሽን ያለው ማለት ነው። ሶ እንዴት ነው የሚለየው የሚለውን ፐርሰን ኢዝ ኤኒቲንግ ሪኮግናይዝድ ባይ ሎ ካፓብል ኦፍ ቤሪንግ ራይት ኤንድ ዱቲ። ስለዚህ ፐርሰን ማለት ማንኛውም መሆን ይችላል። በሎ አንጻር ስናየው ያ ፐርሰን ምን አይነት ማድረግ የሚችል ራይትን እና ዱቲን ካፔብል መያዝ መቀበል የሚችል አካል እስከሆነ ድረስ ፐርሰን እንለዋለን በህግ አንጻር ማለት ነው። ሶ ፐርሰን አንደር ጁሪዲካል አክት፣ ጁሪዲካል አክት የምንላቸው ላይክ ሳይኒንግ ኮንትራክት፣ ውሎችን መፈራረም፣ ሜኪንግ ኤ ዊል፣ እንደዚህ ቃል መግባት፣ ባይንግ ፕሮፐርቲ ንብረቶችን፣ መኪና፣ ቤት፣ የተለያዩ ንብረቶችን መግዛት
ከቻለ ምንድነው ጁዲሻል አክት ነው። ስለዚህ ፐርሰን የሚባለው እነዚህን አክቶች መስራት ከቻለ ነው፣ መብትና ግዴታን መያዝ ከቻለ ነው። ሶ እኛ ግን በፖፑላር ፓርላንስ ወይም በኤቭሪቲንግ ላይፋችን ላይ የለመድነው ፐርሰን ማለት የፊዚካል ወይም ናቹራል ፐርሰን ነው። እኛን ራሳችን ነው ፐርሰን የምንለው። ስለዚህ ላይ ከሆነ ግን ምንድነው ማንኛውም መብትና ግዴታዎች መወጣት የሚችልና የተለያዩ አክቶችን ማድረግ የሚችል ነው። ስለዚህ ሌጋል ፐርሰንም ክሬት ይደረጋል ከሁማን ቢንግ በተጨማሪ ማለት ነው። ስለዚህ ኦርጋናይዜሽኖችንም ምን እንደመቁጠር እንችላለን። እነዚህ ካምፓኒዎች ምናምንን እንደ ፐርሰን እንቆጥራቸዋለን። ምክንያቱም ራሳቸውን ችለው እንደ ድርጅት ምን ያደርጋሉ? ስምምነቶችን ይስማማሉ፣ የተለያዩ ንብረቶችን ይገዛሉ፣ ኢንቨስት ያደርጋሉ፣ ፕሮፊት ሜክ ያደርጋሉ ማለት ነው። ሶ ፐርሰን ስንል ሂውማን ቢንግን ብቻ አይደለም። and judicial acts are undertaking data protection of the law ይላል። ስለዚህ ጁዲሻል አክቶች እንደዚህ ሳይን ኮንትራክት ማድረግ ንብረቶች መግዛት ምናምን የህግ ፕሮቴክሽን ያገኛሉ። እነዚያ ነገር ስታደርጉ በህግ ፕሮቴክት ይደረጋላችሁ ማለት ነው። So person is a legal concept that is conferred on human being and entity by law። ስለዚህ ፐርሰን ስንል ምንድን ነው? ሌጋል ኮንሴፕት ነው ማለት ነው። that is conferred on human being ሰው ልጆች ለእኛ ሰው ስለሆነ ስለ ተፈጥሮ ፐርሰን እንባላለን። ከዛ በተጨማሪ ደግሞ ኢንቲቲ ባይ ኤሎ ነው። ኢንቲቲ ባይ ኤሎ የምንለው ኦርጋናይዜሽን ሊሆን ይችላል፣ የተለያዩ ቦዲዎች፣ ካምፓኒዎች ምናምኖች ማለት ነው። ስለዚህ ዳደሎ ሪኮግናይዝ አስ ሃቪንግ ሌጋል ፐርሰናሊቲ። ስለዚህ ህግ ሌጋል ፐርሰናሊቲ አላቸው ብሎ ሪኮግናይዝ ካረገላቸው ድረስ ድርጅቶች፣ ካምፓኒዎች ምን ይባላሉ ማለት ነው? ፐርሰን ይባላሉ ማለት ነው። ይህን ነው መያዝ ያለባቸው። ሶ the word human being and person are not interchangeable። ስለዚህ በዚህ ኮንቴክስት ከህግ አንጻር human being እና ፐርሰን የሚለው ኮንሴፕት ኢንተርቼንጀብል አይደለም። ምክንያቱም ፐርሰን ውስጥ ምንድነው ሌጋል ፐርሰንንም ይሄ በህግ ሪኮግናይዜሽን ያገኙ አካላት እንደ ፐርሰን ሊቆጠሩ ስለሚችሉ ማለት ነው። ሶ ፐርሰኖቹን እንመልከታቸው። እነዚህ ዜር አር ቱ ካይንድ ኦፍ ፐርሰናሊቲ አንደር ፕሪቪው ኦፍ ሎ ከህግ አንጻር ማለት ነው። ሶ ዲስ አር ናቹራል ኦር ፊዚካል ኤንድ ሌጋል ኦር አርቲፊሻል ፐርሰን። ስለዚህ ናቹራል ኦር ፊዚካል ይሄ ባዮሎጂካሉ አለ በተፈጥሮ ያለው ፐርሰን እኛ ማለት ነው። ኤንድ ሌጋል ኦር አርቲፊሻል ፐርሰን አለ በህግ የሚሰጠው ማለት ነው። ሶ ሌጋል ፐርሰናሊቲውን አሁን ይሄ ናቹራሉን ታውቁታላችሁ። ሌጋል ፐርሰናሊቲውን ብናየው an artificial or fictitious person created by a law in order to confer right and corresponding duty። ስለዚህ የሌጋል ፐርሰናሊቲ ወይም አርቲፊሻል ፊክቲሽስ ፐርሰን የምንለው ምንድን ነው? በህግ ነው ክሬት የሚደረገው። ያ በህግ ክሬት ይደረጋል። በህግ ሌጋል ፐርሰናሊቲ ካገኙ ወዲያ የተለያዩ ራይቶችን ኤክሰርሳይዝ ያደርጋሉ። የተለያዩ ዱቲዎችን ደግሞ ፉልፊል በማድረግ ይንቀሳቀሳሉ ማለት ነው። ሶ ኦል ኢንቲቲ ሪኮግናይዝድ ባይ ሎ አስ ካፓብል ኦፍ ቢንግ ፓርቲስ ቱ ኤ ሌጋል ሪሌሽንሽፕ ኤንድ አር ሌጋል ፐርሰን። ስለዚህ ሁሉም ኢንቲቲዎች በሪኮግናይዝድ የሆኑ ኢንቲቲዎች እና ኦርጋናይዜሽኖች፣ ካምፓኒዎች ምናምን በህግ እውቅና ካገኙ ሌጋል ፐርሰን እንላቸዋለን ማለት ነው። ሶ ዙስ ሌጋል ፐርሰን ካን ቢ አን አሶሲዬሽን፣ አን ኦርጋናይዜሽን፣ ካምፓኒ፣ ግሩፕ ፐርሰን፣ ገቨርንመንት ኢንስቲትዩሽን ኤንድ ኢቲሲ። እንዳልኳችሁ ሌጋል ፐርሰን የምንላቸው ምን ሊሆን ይችላሉ ማለት ነው? አሶሲዬሽኖች፣ ማህበሮች የራሳቸው መብት አላቸው፣ የተከትለው መሄድ ያለባቸው ግዴታ አለባቸው፣ ተከትለው መስራት አለባቸው። የተለያዩ ኦርጋናይዜሽኖች፣ የተለያዩ ካምፓኒዎች፣ የተለያዩ ግሩፕ ፐርሰኖች፣ የመንግስት ተቋማት ምንድን ናቸው? ሌጋል ፐርሰን እንላቸዋለን። ስለዚህ ፐርሰን ዲፋይን ሲደረግ ከህግ አንጻር ምንድን ነው? ካፓብል ኦፍ ኬሪንግ ራይት ኤንድ ዱቲ፣ መብትና ግዴታን መያዝ ከቻለ ድረስ ፐርሰን ይባላል። ዌዘር ሂውማን ሊሆን ይችላል ኦር ሌጋል ፐርሰን ሊሆን ይችላል ማለት ነው። ሶ ዘ ስቴት ሪኮግናይዝ ባይ ኤል ኦፍ ፐርሰን ብላ ሪኮግናይዝ ታደርጋቸዋለች ማለት ነው እነዚህ ሌጋል ፐርሰኖች። ስለዚህ ናቹራል ፊዚካል ነው፣ ሌጋል አርቲፊሻል እንላለን ማለት ነው። እና በአርቲክል 129 ድረስ ሲቪል ኮድ ላይ ብታየው ምንድነው ናቹራል ኦር ፊዚካል ፐርሰን ጉዳይ ላይ ነው ዲል የሚያደርገው። ጁዲሻል ሌጋል ደግሞ የሆነው ፐርሰን ላይ ደግሞ 394 ላይ ብትሄዱ አር ኢንቲቲስ አዘር ዛን ናቹራል ፐርሰን። ያያችሁ ከናቹራል ፐርሰን በተጨማሪ የሆኑ ኢንቲቲዎች ናቸው ይላቸዋል እነዚህ ሌጋል ፐርሰኖችን that are endowed with the legal personality by virtue of law። ስለዚህ በህግ የተሰጣቸውን ይሄ ሌጋል ፐርሰናሊቲ። ስለዚህ ስለ ፐርሰን ስናወራ ከህግ አንጻር ናቹራል፣ ፊዚካል እና ሌጋል እና አርቲፊሻል ፐርሰኖችን እናካትታለን። በዋናነት ክራይቴሪያችን ኢስ ካፓብል ኦፍ ኬሪንግ ራይት ኤንድ ዱቲ ነው የሚለው ነው ማለት ነው ከህግ አንጻር ሲሆን ፐርሰን የምንለው።
ሶ ይህ ሌጋል ፐርሶናሊቲ እንዴት ነው አኩዊሽን ማግኘት የምንችለው የሚለውን እንመልከት። ሌጋል ፐርሶናሊቲ ኢዝ አን አርቲፊሻል ኦር ፊክሽስ ክሬሽን ኦፍ ሎ ነው ብለናል። በህግ ነው ክሬት የሚደረገው። ሶ አርቲፊሻል ፐርሰን አኳየር ሌጋል ፐርሶናሊቲ ኢንዲፈረንት መካኒዝም፣ ስለዚህ በተለያዩ መካኒዝሞች ያገኛል ማለት ነው። አንደኛው ኢንሹራንስ ኦፍ ፓርቲኩላር ሬጉሌሽን ነው። ሌላኛው ኬሪንግ አውት ሬጅስትሬሽን ኤንድ ኮንዲሽን ኦፍ ፐብሊሲቲ ነው። ስለዚህ በእነዚህ ሁለት ኬዞች ምንም ማግኘት ይችላል ማለት ነው፣ ሌጋል ፐርሶናሊቲ ማግኘት ይቻላል ማለት ነው። ሶ ኢንሹራንስ ኦፍ ፓርቲኩላር ሌጅስሌሽን ስንል ምንድን ነው ካላችሁኝ፣ ኤሎ ክሬትድ ቱ ኢስታብሊሽ ኦር ሪኮግናይዝ አን ኤንቲቲ አስ ኤ ሌጋል ፐርሰን ነው። ስለዚህ የሆነ ህግ ክሬት ተደርጓል። ያንን ክሬት ካሟላም በዛ መሰረት ሌጋል ፐርሶናሊቲን ማግኘት እንችላለን ማለት ነው። ህጉን ተከትለን ሌጋል ፐርሶናሊቲን ሊሰጠን ይችላል። ሌላኛው ደግሞ ኬሪንግ አውት ሬጅስትሬሽን ኤንድ ኮንዲሽን ኦፍ ፐብሊሲቲ የምንለው ነው። ያው ደግሞ ምንድነው አን ኤንቲቲ ቢካም ሌጋል ፐርሰን የሚሆነው አፍተር ኢት ሬጂስተር ዊዝ አፕሮፕሪየት ኦቶሪቲ ኤንድ ሜክ ኢትስ ኤግዚስታንስ ፐብሊክ ነው። ስለዚህ አፕሮፕሪየት የሆነውን ሬጂስትሬሽን ተከትሎ ምዝገባ ካካሄደ እና ኤግዚስታንሱን ፐብሊክ ካረገ፣ በፐብሊክ ዘንድ እውቅና እንዲያገኝ ከቻለ፣ በተለያዩ መረጃዎች ፐብሊሽ ካረገ፣ ስለ ድርጅቱ ኦፊሻል ሬጂስትሬሽኖችን ሪከርድ ካረገ፣ ዲቴል የሆነ አክሰሲቢሊቲ ለፐብሊክ ስለ ራሱ ከሰጠ ሌጋል ፐርሶናሊቲዎች ይገኛሉ ማለት ነው። ስለዚህ ሌጋል ፐርሶናሊቲ የሚገኘው ፓርቲኩላር ሌጅስሌሽን አለ። ያንን ህግ ተከትለን ምን ልናገኝ እንችላለን? ሌጋል ፐርሶናሊቲ ልናገኝ እንችላለን። ወይም በሬጅስትሬሽን እና በኮንዲሽን ኦፍ ፐብሊሲቲ ምን ይገኛል ማለት ነው? ሌጋል ፐርሶናሊቲ ይገኛል። ስለዚህ ሳም አትሪቢዩት ኦፍ ሌጋል ፐርሶናሊቲ ባህሪያቶቹ ምንድን ናቸው ካላችሁኝ፣ ሌጋል ፐርሰን ምን ማድረግ ይችላል? አሴ ድርጅት አስቦት፣ እንደ ካምፓኒ አስቦት ኦን እና አድሚኒስትር ማድረግ ይችላል። ኢትስ ኦን ፕሮፐርቲ። ስለዚህ የራሱን ፕሮፐርቲ ኦን ማድረግ ይችላል፣ መግዛት ይችላል፣ ያንን ፕሮፐርቲ ማስተዳደር ይችላል። ይሄ ሌጋል ፐርሶናሊቲ አንዱ አትሪቢዩት ነው። ሌላኛው ሌጋል ፐርሰን ሜይ ሱ ኦር ኢን ዩዝድ ኢን ኢትስ ኦን ኔምስ ነው። ስለዚህ ቱ ሊከስ ይችላል ወይም ሊከሰስ ይችላል ማለት ነው። ሌጋል ፐርሰን እሱን ጥቅም የሚቃረን ነገር ከመጣ በመክሰስ ይችላል፣ ሊከሰስም ይችላል ማለት ነው። ኤንድ ሌጋል ፐርሰን ካን ኢንተር ኢንቱ ኮንትራት፣ ራሳቸውን ችለው ሌጋል ፐርሰኖች፣ ኦርጋናይዜሽኖች፣ ካምፓኒዎች ምናምን ኮንትራት ውስጥ ይገባሉ። ኤንድ ፔይ ታክስ ኦን ኢትስ ፕሮፐርቲ ኤንድ ኤኒ አዘር ኢንካምስ ነው። ስለዚህ አሁን ካያችሁ ታክስ ይከፍላሉ። አሁን ለምሳሌ ባንኮችን ብታዩ ንግድ ባንክ ይህን ያህል ታክስ በዚህ ዓመት ከፈለ ሊባል ይችላል። ስለዚህ ይህ የሚያሳየው ምንድነው? ድርጅቱ እንደ ሌጋል ፐርሰን ራሱን ችሎ ታክስ እንደከፈለ ነው ማለት ነው። እና ይህን ምንድናቸው? የሌጋል ፐርሰን ካራክተሪስቲክ ናቸው ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ቀጣው አኩሽንስ ኦፍ ፊዚካል ፐርሶናሊቲ። ስለዚህ ፊዚካል ፐርሶናሊቲስ እንዴት ነው የምናገኘው? አሁን ፊዚካል ፐርሶናሊቲ የምናገኝባቸው ሁለት መንገዶች አይ አኩሽን ኦፍ ፊዚካል ፐርሶናሊቲ ባዮሎጂካል ፐርሶናሊቲውንስ እንዴት ነው የምናገኘው የሚለው እንመልከት። ሶ ኮመንስመንት ኦፍ ፊዚካል ፐርሶናሊቲ ስታርቲንግ ፖይንቱን እንመልከት። የፊዚካል ፐርሶናሊቲ በኢትዮጵያ ሲቪል ኮድ አርቲክል 1 ፕሮቫይድስ ዘ ሂውማን ፐርሰን ኢዝ ሰብጀክት ኦፍ ራይት ፍሮም ኢትስ በርዝ ቱ ዴዝ ነው። ስለዚህ የሰው ልጅ ምንድነው መብት የሚያገኘው ከተወለደበት ጊዜ እስከሚሞትበት ጊዜ ባለው ፓዝ ውስጥ ነው ማለት ነው። ሶ when article 1 provide that human person is the subject of right, it means that human person begins to enjoy or to hold right starting from the time of the birth። ስለዚህ አርቲክሉ ላይ ከሚገልጸው ምንድነው መብት ማግኘት ይችላል የሰው ልጅ። ይህንን የሚያገኘው መብት ምንድነው ኢንጆይ ማድረግ፣ መብትን ሆልድ ማድረግ ራይትን እንችላለን ከታይም ኦፍ በርዝ ጀምረን ማለት ነው። ሶ in principle therefore the personality natures of person begin at birth and it at ነው። ስለዚህ በፕሪንሲፕል ደረጃ ፐርሶናሊቲ ኔቸራችን በተፈጥሮ ምንድነው ከተወለድንበት ጊዜ ጀምሮ እስከ ሞትንበት ጊዜ ያለውን ማለት ነው የሚያካትተው። ስለዚህ ፊዚካል ፐርሶናሊቲ ለማግኘት መወለድ ነው ማለት ነው። እዚህ ጋር በገለጸው መሰረት ከተወለዳችሁ እስከ ሞትበት ጊዜ ድረስ ያለውን ፊዚካል ፐርሶናሊቲ ታገኛላችሁ፣ በናቹራል ያለውን ማለት ነው። ሶ ኢን ፕሪንሲፕል ዜር ኢዝ ኖ ፐርሶናሊቲ ቢፎር በርዝ ኦር አፍተር ዴዝ ነው የሚለው። በመርህ ደረጃ ፐርሶናሊቲ ከመወለድ በፊት የለም፣ ከሞት በኋላ የለም። ኢን ፕሪንሲፕል ያልነው ምክንያቱም ከበርዝ በፊት ፐርሶናሊቲ እንዴት እንደሚገኝ ስለምናይ ነው፣ እሱን ስላለ ነው። በመርህ ደረጃ ግን ከውልደት በፊትም ከሞት በኋላም ምን የለም ማለት ነው፣ ፐርሶናሊቲ የለም ማለት ነው።
ዋትስ በርዝ የሚለውን ማወቅ አለብን። ይህን ክላሪፋይ ለማድረግ በርዝ ምንድን ነው የሚለውን እንመልከት። መወለድ ማለት ምንድን ነው ስንል ብላክ ስሎ ዲክሽናሪ ምን ብሎ ዲፋይን ያደርገዋል? አክት ኦፍ ቢንግ ሆሊ ባውት ኢንቱ ሰፓሬት ኤግዚስታንስ። ስለዚህ ሰፓሬት ኤግዚስታንስ ማለት ከእናታችን ሆድ ውስጥ ወጥተን እዚህ ዓለም ላይ ስንቀላቀል ነው። ከዛ ጀምሮ ነው የሰው ልጅ ተወለደ የሚባለውን ዲፋይን ያደረገው ብላክ ስሎ ዲክሽናሪ የሚባለው ማለት ነው። So when is a child considered to have separate existence? መቼ ነው ስለዚህ separate existence ማድረግ ያለበት ስንል in this respect one tends to make distinction between complete extraction of the child from his mother wombs and cutting of the umbilical cord ነው የሚለው። ስለዚህ አሁን እዚህ ጋር እናት ሆድ መውጣት አለ፣ ከእናት ማህፀን መውጣት ወይም እናት ማህፀን ከወጣ ወዲያ እትብቱ ከተቆረጠበት ወዲያ የሚለው ነው። ስለዚህ አሁን እትብቱ ቢቆረጥም ባይቆረጥም ዋናው ዞሮ መወለዱ ነው። እኛ እዚህ ጋር ያጣላንም ከእናት ሆድ ውስጥ ከወጣ ወዲያ በርዝ ይባላል ማለት ነው። ሶ አንደር ኢትዮጵያ ሎ በርዝ ኢዝ ሰፊሸንት ኢን ኢትሰልፍ ቱ ኮንፈርም ፐርሰናሊቲ ነው። ስለዚህ መወለድ በቂ ነው በእኛ ኮንቴክስት ማለት ነው ፐርሰናሊቲን ለማግኘት። ኖ አዘር ኮንዲሽን አር ሌድ ዳውን ኢን ዚስ ሪስፔክት ዋንስ የሁማን ቤቢ ኢዝ ቦርን ኢት ኢዝ ፐርሰን። ስለዚህ ሌሎች ኮንዲሽኖች የሉም ከዚህ ጉዳይ አንጻር እንደዛ ልጅ ከተወለደ ፐርሰን ነው ማለት ነው። ሌላኛው አንቲሲፔትድ ፐርሰናሊቲ ኮንሴፕሽን ኤንድ ቪያቢሊቲ። አንዳንድ ጊዜ አንቲሲፔት እናደርጋለን ፐርሰናሊቲን ከኮንሴፕሽን ጀምሮ እስከ ቪያቢሊቲ ማለት ነው። ኮንሴፕሽን ማለት ከጽንሰት ጀምሮ አንዳንድ ጊዜ ፐርሰናሊቲ ሪኮግናይዝ ሊደረግ ይችላል። ቪያቢሊቲ ማለት ተወልዶ እስከሚቆይ ድረስ ማለት ነው። ከተወለደው በኋላ እስካለው ድረስ ካፓብል ቱ ሊቭ እስከሚሆን ድረስ ያለውንም ምንድነው አንቲሲፔት ፐርሰናሊቲ አለ ማለት ነው። አንዳንድ ጊዜ የሆኑ ሲቹዌሽኖች ሊያስገድዱን ይችላሉ። ስለዚህ አንቲሲፔት ፐርሰናሊቲ ኤክስፕሌን የሚያደርገው ሃው ኤ ሎ ሪኮግናይዝ a child even before the birth ነው ማለት ነው። ስለዚህ ከመወለዱ በፊት ፐርሰናሊቲውን ሪኮግናይዝ ሊያደርግ ይችላል ማለት ነው። ሶ there are instances exceptionally where the conceived child considered as if born and being subject to right ነው የሚለው። ስለዚህ ኮንሲቭድ ከሆነበት ቻይልድ ከተጸነሰበት ጊዜ ጀምሮ እንደምን ሊቆጠር ይችላል? አንዳንድ ጊዜ የሆነ ሰም ኢንስታንሶች ናቸው፣ ሁሌ አይደለም። ይሄ ኤክሴፕሽናል ኬዝ ነው፣ እንደ ፐርሰን ሊቆጠር ይችላል ማለት ነው። ሶ ፎር ሰም ፐርፐዝ ሜርሊ ኮንሲቭድ ቻይልድ ኢዝ ኮንሲደርድ አስ ፐርሰን ነው። ስለዚህ አንዳንድ ጊዜ ፎር ሰም ፐርፐዝ ያለው የሆነ ፐርፐዝ ይኖረዋል። አንዳንድ ጊዜ የተጸነሱ ህጻናት እንደ ፐርሰን ሊቆጠሩ ይችላሉ። ምክንያቱም ምንድነው? ለምሳሌ በውርስ ጉዳይ ከሆነ አንድ ልጅ አባቱ እንደተረገዘ ቢሞት በውርስ ጉዳይ ላይ ሊካተት ይችላል፣ እንደ ፐርሰን ተቆጥሮ ማለት ነው። ስለዚህ እንደ ፐርፐዙ ይለያያል ማለት ነው። ሶ ኢዝ አናዘር ሌጋል ፊክሽን ነው። ስለዚህ ሌጋል ፊክሽን ክሬት ይደረጋል ማለት ነው፣ ከመወለዱ በፊት እንደተወለደ አድርገን እንድናስብ ማለት ነው። ስለዚህ ሌጋል ፊክሽን ምንድነው? አሰምሽን ክሬትድ ባይ ተብሎ ነው በህግ የሚፈጠር አሰምሽን ነው። አሰምሽኑ የሚፈጠረው ደግሞ የህፃን ኮንሲቭድ ከሆነበት ጊዜ ጀምሮ እንደ ፐርሰን እንዲቆጠር ማለት ነው። ሶ ፊክሽን ዋዝ ኢንቨንትድ ዛት ኢን ኦል ማተር አፌክቲንግ ኢትስ ኢንተረስት ዘ አንቦርን ቻይልድ ኢን ወምብ ሻል ቢ ሪጋርድድ አስ ኦልሬዲ ቦርን። ስለዚህ የልጁን ጥቅም ለማስጠበቅ የሚያስፈልግ ጉዳይ ከተከሰተ ለጥቅሙ ልጁ እንዳያልፈው ሲባል እንደ ፐርሰን ሊቆጠር ይችላል እንጂ ለኦብሊጌሽን አይደለም። ራይቱን ለማስጠበቅ ኢንተረስቱን ለማስጠበቅ ነው። በት ዜር ኢዝ ኦንሊ ዋን ዌይ ፎር ዘ ፐርፖዝ ኦፍ ኢናብሊንግ ዘ ቻይልድ ቱ ቴክ ቤኔፊት ነው። ስለዚህ ይህን ነገር ለማድረግ ግን ቤኔፊቱን ለማስጠበቅ ነው። ኦንሊ ዘ ፐርፖዝ ኦፍ ኢናብሊንግ ዘ ቻይልድ ቱ ቴክ ቤኔፊት ነው እንጂ ጥቅሙን ለማስጠበቅ ብቻ ነው ይሄ ነገር የሚደረገው ማለት ነው። ሶ የኢትዮጵያ ሲቪል ኮድ አርቲክል 2 ምን ይላል? ቻይልድ ሚርሊ ኮንሲቭድ ሻል ቢ ኮንሲደርድ ቦርን whenever his interest so demanded provides that he is born alive and viable። ስለዚህ አንድ ልጅ ሚርሊ ኮንሲቭድ ከሆነበት ጊዜ ጀምሮ እንደተወለደ ልጅ ሊቆጠር ይችላል። ይህ የሚደረገው ደግሞ የልጁን መብት ለማስጠበቅ ሲባል ያ ልጅ እንደተወለደ ተቆጥሮ ምን ልናደርግ እንችላለን ማለት ነው፣ መብቱ ሊከበርለት ይችላል ማለት ነው። 10% ተቆጥሮ ሶ ኖት ዛት ዜር አር 3 ኮሙላቲቭ ኮንዲሽን አንደር አርቲክል 2 ኦፍ ሲቪል ኮድ። ስለዚህ እዚህ ሲቪል ኮድ ላይ ግን 3 የሆኑ ኮንዲሽኖች አሉ፣ እነሱን እንመልከታቸው። ሶ ዙስ ዘ ቤኔፊት ኦፍ ፐርሰናሊቲ ኢዝ ግራንትድ ቱ ኤ ቻይልድ ኢን ኤ ሆም ኦፍ ኢትስ ማዘር ኦን 3 ኮሙላቲቭ ኮንዲሽን። ስለዚህ የቤኔፊት ኦፍ ፐርሰናሊቲ ግራንትድ የሚደረጉ ለህፃኑ በእናቱ በእነዚህ 3 ኮንዲሽኖች ነው ማለት ነው። ፐርሰናሊቲው ግራንት የሚደረገው ልጁ በእናቱ ማህፀን ውስጥ እንዳለ ማለት ነው። አንደኛው ፎር ሂዝ ኦር ሀር ኢንተረስት፣ ሁለተኛው ቦርን አላይቭ፣ ሶስተኛ ቢሃብል ነው። እነዚህ 3ቱ ነገሮች ሲከሰቱ ነው አንድ ልጅ በጽንስ ውስጥ ያለው ልጅ ምንድነው ፐርሰናሊቲ የሚያገኘው ማለት ነው። ሶ
the law exceptionally considers the child merely conceived as born to enable the child to take benefit not to impose obligation። ስለዚህ እንደዛ ልጅ ምንድነው ጥቅሙን ለማስጠበቅ ሲባል ቤኔፊት ሆኖ እንጂ ኦብሊጌሽን ለመጣል አይደለም። በልጁ ላይ ምንድነው ጥቅሙን ለማስጠበቅ ሲባል አንድ ልጅ በማህፀን ውስጥ ኖሮ ምን ሊባል ይችላል ማለት ነው? ፐርሰናሊቲ ሊያገኝ ይችላል፣ እንደ ልጅ ሊቆጠር ይችላል፣ እንደ ፐርሰን ኮንሲደር ሊደረግ ይችላል ማለት ነው። ጉድ ኤግዛምፕል ፎር ዚስ አርቲክል 834 ኦፍ ዘ ሲቪል ኮድ ኤ ቻይልድ ሁ ኢዝ ሜርሊ ኮንሲቭድ ሜይ ቢ ኮልድ ኤ ሰክሴሽን እንዳልኳችሁ በውርስ ምክንያት አንድ ህፃን ልጅ በማህፀን ውስጥ ሆኖ አስ ኤ ፐርሰን ሪኮግናይዝ ሊደረግ ይችላል፣ በዛ ውርስ ውስጥ እንዲካተት ማለት ነው። in order to become considered as a person the baby must be born alive። ሌላኛው ደግሞ as a person እንዲቆጠር አንድ ልጅ ምንድነው በህይወት መወለድ አለበት፣ መተንፈስ፣ ማልቀስ፣ በቃ ሰውነቱ መንቀሳቀስ አለበት፣ ቦርን አላይቭ መሆን አለበት። whether the baby was alive or dead at birth must be verified by medical personnel ነው። ስለዚህ በህክምና ማስረጃ ለዚህ ልጅ በህይወት መኖሩ መሞቱ ማረጋገጥ አለበት ማለት ነው። no much needs to be said on this condition. This will necessarily be a question to be determined by medical evidence። ስለዚህ በዚህ ጉዳይ ላይ ተጨማሪ ነገር ማለት አያስፈልግም፣ በቃ በሜዲካል ኤቪደንስ ነው። ምክንያቱም ህግ የሚያው ምንድነው የሆነ ተጨባጭ የሆነ ማስረጃ ነው። ስለዚህ ሜዲካል ኤቪደንስ ደግሞ ይሄን ያረጋግጣል ማለት ነው። ስለዚህ አንድ ልጅ ለኢንተረስቱ ሲባል ምን ይደረጋል ማለት ነው? ፐርሰናሊቲ ይሰጣል በማህፀን ውስጥ እንዳለ ማለት ነው። ሌላኛው ደግሞ ቦርናል ላይ በህይወት መወለድ አለበት። ከተወለደ ወዲያ በህይወት ከሌለ ያ መብቱ ምንም አይሰራ አይከበርም ማለት ነው። ምን ይሰራለታል? in order to apply article 2 of the civil code the baby born alive must be viable። ሌላኛው ደግሞ አርቲክል 2 ላይ ያለውን ህግ ለማስፈጸም ሶስተኛው ደግሞ ምንድነው የሚለው viable መሆን አለበት ያ ልጅ ካፓሲቲ ቱ ሊቭ ማለት ነው። መኖር መቻል አለበት ማለት ነው። አንደር አርቲክል 4 a child shall be deemed to be viable if it live for 48 hour after the birth። ስለዚህ 48 ሰዓት ከተወለደ በኋላ መቆየት ከቻለ አንድ ህፃን ልጅ ቪያብል ይባላል ማለት ነው። a child who lives for next 48 hour after its birth presumed to be a person from the moment of the conception onwards። ስለዚህ 48 ሰዓት በላይ መቆየት ከቻለ አንድ ልጅ ምን ተብሎ ይታሰባል ማለት ነው? ከኮንሴፕሽኑ ጀምሮ ከጽንሰት ያለው ጀምሮ እንደ ፐርሰን ተደርጎ ይቆጠርለታል ማለት ነው። አፍተር ዘ በርሱ ማለት ነው። ስለዚህ ፐርሰኑ ከኮንሴፕሽን ኦንዋርድ ጀምሮ ፐርሰን ነው ተብሎ ይታሰብለታል ማለት ነው። እሺ ይህ አሰምሽን ምን መሆን የለበትም ማለት ነው? ፐርሰምፕሽን ኢዝ ሪፊዩቴብል ካኖት ቢን ቻሌንጅ። ይሄን አስተሳሰብ ቻሌንጅ ማድረግ አትችልም ማለት ነው። አንድ ልጅ ከተወለደ ከ48 ሰዓት በኋላ ከቆየ በኋላ ፐርሰንነቱ ከኮንሴፕሽን ጀምሮ ያለው ይረጋገጥለታል ማለት ነው። if a child dies before the expire of 48 hour limit there is a presumption that he is not viable። ስለዚህ ከ48 ሰዓት በፊት ከሆነ ግን የሞተው ልጅ ቪያብል ነው ማለት አንችልም፣ ካፓሲቲ ቱ ሊቭ መኖር ስላልቻለ ማለት ነው። that means even though the baby was born alive it is not a person። ስለዚህ even though ያ ልጅ ቢወለድ እንኳን 48 ሰዓት ሊሚትን ካላለፈ ቪያብል ነው ማለት አንችልም። so without the accruedness of personality the baby cannot be considered as a subject of right። ስለዚህ ፐርሰናሊቲ ደግሞ ያ ልጅ ካላገኘ ፐርሰን ነው ተብሎ ሪኮግናይዝ ካልተደረገ ምንድነው ኮንሲደር አስ the subject of right መብት ሊኖረው አይችልም ማለት ነው። but contrary to the first case the second assumption is not rebutable and can be challenged in court. Again medical evidence will be essential as a party challenging this assumption will have to prove that this is not a result of deficiency in child's constitution። ስለዚህ ለምሳሌ እዚህ ጋር ምንድነው ሪፊዩቴብል ነው ቻሌንጅ ማድረጋችሁንም ብለናል። ይሄ ልጅ ምን ከሆነ ከ48 ሰዓት በኋላ ከቆየ ግን ከ48 ሰዓት በፊት ልጁ ቢሞት ደግሞ ምንድነው ፐርሰን ቪያብል አይሆንም ብለናል። ግን ይሄንን ሐሳብ ለመቃወም ከፈለጋችሁ ምንድነው የሜዲካል ማስረጃ ይዛችሁ መምጣት አለባችሁ ማለት ነው። ሶ ያ ልጅ ሲሞት ምንድነው በተለያዩ በህክምና ስህተት ሊሆን ይችላል፣ የተለያዩ ኢንጁሪ ደርሶበት ሊሆን ይችላል የሞተው። እንደዚህ አይነት ሁኔታዎች ከሆኑ የተከሰቱት በህክምና ማስረጃ ያን ነገር ማቅረብ ከቻላችሁ ልጁ እንኳን ምንም ቢሞት ያ ንብረቱ ምንድነው ለሚገባው አካል ይሰጣል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ
ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ የምንመለከተው ደግሞ ኢንድ ኦፍ ፐርሰናሊቲ። ፐርሰናሊቲስ የሚያበቃው የት ነው ካላችሁን ዴት ኢዝ ዘ ኦንሊ ዌይ ስሩ ዊች ፐርሰናሊቲ ካን ቢ ኮምፕሊትሊ ቦት ቱ አንድ ነው። ስለዚህ ስትሞቱ ነው ሙሉ ለሙሉ ፐርሰናሊቲያችን የሚያበቃው። ስለዚህ ከበርዝ ከዴዝ ያልነው ለዛ ነው ፐርሰናሊቲ ጆርኒ። ሶ የበለጠ ማንበብ ከፈለጋችሁ ዲክላሬሽን ኦፍ ሀብሰንት ኤንድ ኢትስ ኢፌክት አለ 154 ኤንድ 163 ላይ ሲቪል ኮድ ላይ ሪስፔክቲቭሊ ማንበብ ትችላላችሁ ማለት ነው። እሺ መጨረሻ ላይ የምናየው ደግሞ ምን ይሆናል ማለት ነው ሆልዲንግ ራይት ቨርሰስ ኤክሰርሳይዚንግ ራይት ማለት ነው። ስለዚህ ሆልድ ራይት መብት መያዝና ኤክሰርሳይዝ ማድረግ የተለያዩ ነገር መሆናቸው ለማሳየት ነው። ቱ ኢንጆይ ራይትስ ሚን ቱ ሃቭ ኦር ቱ ሆልድ ራይት ነው። ስለዚህ መብት ኢንጆይ ያደረጋችሁት ማለት ያን መብት ሊኖራችሁ ይችላል፣ ልትይዙት ያ መብቱ ሊኖራችሁ ይችላል ማለት ነው። እነዛ ራይቶች ኤክሰርሳይዝ ማድረግ ሳይሆን ሆልድ በቃ እነዛ ራይቶች ሃቭ ሊኖራችሁ ይችላሉ ማለት ነው። ፊዚካል ፐርሰን ኢንጆይ ራይት ሆልድ ራይት ኦፍ ሰብጀክት ኦፍ ራይት ስታርቲንግ ፍሮም ዘ ታይም ኦፍ በርዝ። ስለዚህ እንዳየነው ከታይም ኦፍ በርዝ ጀምሮ ሰዎች ሊያረጋሉ ራይትን ለዛ ራይትን ምንድናቸው ኢንጆይ ማድረግ ይችላሉ እነዛ ራይቶች ማለት ነው። ይሄንን ቅድም ያየነው ማለት ነው ኢፌክት ኦፍ ፐርሰናሊቲ አርቲክል 8 ኦፍ ሲቪል ኮድ ላይ ማለት ነው። ሶ ዘ ፕሪንሲፕል ገቨርኒንግ ዘ ሆልዲንግ ኦፍ ራይት ኤንድ ዲዩቲ ኢዝ አስ ሱን አስ ዘ ፐርሰናሊቲ ቢግን ሶ ዘ ፕሪንሲፓል የሆልዲንግ ራይት እና ዲዩቲያችን ገቨርን የሚያደርገው ምንድነው እሱና ፐርሰናሊቲያችን ከሚጀምርበት ጊዜ ጀምሮ ነው። ስለዚህ ሁሉም መብትና ግዴታዎቻችን አንደር ሲቪል ሎ አር ሄልድ ባይ ኢንዲቪጁዋል ኢቭን ዞ ዘ ፐርሰን ሜይ ኖት ኤክሰርሳይዝ ሰች ራይት ፐርሰናሊ። ስለዚህ እነዚህ ራይቶችና ዲዩቲዎች በሲቪል ሎ ላይ ተቀምጠዋል። ስለዚህ ኢንዲቪጁዋሉ ሄልድ ማድረግ ይችላል። እነዛ መብቶች እንኳን ኤክሰርሳይዝ ማድረግ ባይችል ኤክሰርሳይዝ ማድረግ የማይችልባቸው የተለያዩ ምክንያቶች አሉ። እነሱን ላያቸው ግን መብት ሰጣችኋል ከተወለዳችሁበት ቀን ጀምሮ ማለት ነው። ያንን ኤክሰርሳይዝ አለማድረግ ከመቻል አንጻር ብቻ ሊሆን ይችላል ማለት ነው ኤክሰርሳይዝ ማታረጉት እንጂ መብቱን ሆልድ ማድረግ ይቻላል። ኦል ፐርሰን ኢንጆይ ራይት ዊዛውት ኤክሴፕሽን ነው። ስለዚህ ሁሉም ራይት ኢንጆይ ማድረግ ይችላል ራይት ምንም አይነት ኤክሴፕሽን የለውም። በት ኦል ፐርሰን ደዝ ኖት ሃቭ ዘ ሴም ካፓሲቲ ቱ ኤክሰርሳይዝ ራይት። ግን ሁሉም ሰው ተመሳሳይ አይነት ካፓሲቲ የለውም ራይትን ኤክሰርሳይዝ ለማድረግ ህጻን ልጆች ነው ብታቸው ያን ራይት ኤክሰርሳይዝ ለማድረግ ካፓሲቲው የላቸውም። ሶ ሰም ፐርሰን ሃቭ ሊሚትድ ኦር ሪስትሪክትድ ካፓሲቲ። ስለዚህ ሊሚትድ አሁን ልጆችን ካየን ሊሚትድ የሆነ ካፓሲቲ ነው ያላቸው። ምክንያቱም ሁሉም ምንም ራይት ምን ማድረግ ስለማይችሉ ኤክሰርሳይዝ ማድረግ ስለማይችሉ ቤተሰባቸው ጋርዲያን ሆኖ የነሱ መብት ማስከበር አለባቸው። አንዳንዴ ደግሞ ሪስትሪክትድ የሆነ ካፓሲቲ ይኖራል ማለት ነው። ስለዚህ እንደ ምሳሌ እዚህ ጋር ብናይ ማይኖሮች አሁን ማይነር ምንድነው ህፃናቶች አሉ። ህፃናቶች ሊሚትድ የሆነ ራይት ነው ያላቸው እንዳየነው። ሌላ ደግሞ ጁዲሻል ኢንተርዲክትድ ፐርሰን እነዚህ በሜንታል ህመም ምክንያት ራሳቸውን ጉዳይ መቆጣጠር ምናምን ካልቻሉ ሌሎች ጉዳይ ሌሎች ሰዎች የነሱን ጉዳይ ይከታተሉላቸዋል ማለት ነው። ስለዚህ አንዳንድ ሰዎች ኢንካፓብል ኦፍ ኤክሰርሳይዚንግ ራይት መብታቸውን ኤክሰርሳይዝ ማድረግ ላይችሉ ይችላሉ። ግን ዋናው አይዲያው ምንድነው ሁሉም ፐርሰን ራይትን ሆልድ ማድረግ ይችላል። ግን ሁላችንም እኩል ኤክሰርሳይዝ ማድረግ አንችልም። አንዳንድ ሰዎች ሊሚትድ ይሆናሉ፣ አንዳንዶች ደግሞ ሪስትሪክትድ የሆነ ካፓሲቲ ስላላቸው በሌላ በጋርዲያን ወይም በእነሱ መብት ኤክሰርሳይዝ ማድረግ በሚችል ሰው በኩል መብታቸው ኤክሰርሳይዝ ያደርጋል ማለት ነው። ዋናው ሀሳብ ይሄን ነው ማለት ነው የምትይዙት እዚህ ጋር ማለት ነው። ሶ ቻፕተር 2 ላይ ይሄን ይመስላል ኮንሴፕት ዋናዎቹ። ስለ ሎፍ ፐርሰን አየን ማለት ነው። ፐርሰን ማለት ምን እንደሆነ አየን። እኛ የምናውቀው ዴፊኒሽን አንፃር ከህግ አንፃር ሲሆን ናቹራል ፊዚካል እና ሌጋል ፐርሰን እንደሆነ አየን። ፐርሰን ለመባል ደግሞ ምንድነው ራይት እና ዲዩቲዎችን የማያስ ካፓቢሊቲው ካለ ነው ማለት ነው። ስለዚህ እነዚህ ኮንሴፕቶች ለማየት ሞክረናል። ማን ነው ሰብጀክት ኦፍ ሎ እና ኦብጀክት ኦፍ ሎ አየን። ሰብጀክት ከሆነ ያንን ነገር ኤክሰርሳይዝ የሚያደርገው ፕሮፐርቲዎችን መግዛት ኮንትራክቶችን ማድረግ ምናምን የሚችለው አካል ሰብጀክት ኦፍ ሎ ይባላል። ኦብጀክት ኦፍ ሎ የምንለው ደግሞ ምንድነው ቲንጉ ነው ያንን ነገር ኤክሰርሳይዝ የምታደርጉበት ማለት ነው። ንብረት ሊሆን ይችላል፣ ንብረቶችን መግዛት ምናምን እንደዚህ አይነት ነገሮች መኪና፣ ቤት ምናምኖች ኦብጀክት ኦፍ ሎ ናቸው ማለት ነው። ስለዚህ እነዛ ላይ እናንተ ራይታችሁን አፕላይ ታደርጋላችሁ፣ መግዛት፣ መሸጥ፣ መለወጥ ምናምን ማለት ነው። ሶ እነዚህን ኮንሴፕቶች ለማየት ሞክረናል። እንዴት ነው አኩሽን የምናደርገው ሌጋል ራይትን ናቹራሉንም ይሄንንም ራይትን እንዴት ነው አፕላይ የምናደርገው አኳየር የምናደርገው የሚለውን ብዙ ኮንሴፕቶች ለማየት ሞክረናል። ስለዚህ እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮመንት ላይ ምን ልስራ ጻፉልኝ። ቪዲዮንም ስታዩ ከቻላችሁ ቪፒኤን ብታወሩልኝ ደስ ይለኛል። እናንተ እንደዛ ባረጋችሁልኝ ቁጥር
እኔን የበለጠ ያበረታታችሁ ነው የምትሄዱት። ይሄን ለማድረግ ደግሞ ፕሌይ ስቶር ላይ ገብታችሁ VPN ብላችሁ ሰርች በማድረግ ዳውንሎድ አድርጋችሁ ቪዲዮን ከመጀመራችሁ በፊት እሷን ኮኔክት አድርጋችሁ ማየት ነው ማለት ነው። ሶ እንደዚህ ብታረጉልኝ በጣም ሞቲቬት ሆናለሁ። የበለጠም ለእናንተ ቶሎ ቶሎ ቪዲዮዎች ይለቅላችኋለሁ ማለት ነው። ስለዚህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቻው ቻው።